የዓለማችን 7 ለመብላት አስቸጋሪ የሆኑ ባህላዊ ምግቦችና የሚያስከትሉት አስገራሚ ስሜቶች። በአንዳንድ የዓለማችን ክፍሎች የሚዘወተሩ ባህላዊ ምግቦች ከተለመደው የምግብ አሰራር ወጥተው የሰው ልጅ የመቋቋም አቅምና ድፍረት የሚፈትኑ ሆነው ይገኛሉ። ታዲያ እነዚህ ምግቦች ለየት ያለ ጣዕም ያላቸው ቢሆንም ለመጀመሪያ ጊዜ የሚቀምሳቸው ሰው ቀርቶ ለለመደውም ቢሆን ከፍተኛ ጥንቃቄ፣ ወፍራም ጨጓራ የሚጠይቁ ናቸው። ታዲያ በዛሬው ዝግጅታችን በዓለማችን ላይ ለመብላት እጅግ አስቸጋሪ የተባሉ 7 ባህላዊ ምግቦችና እነዚህን ምግቦች በድፍረት የጎረሰ ሰው በአካሉና በስነ ልቦናው ላይ ምን ሊከሰት እንደሚችል በዝርዝር የሚያስቃኝ መሰናዱን አዘጋጅተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ሱርስትሮሚንግ በስዊድን የተለመደው ባህላዊ ምግብ። አንደኛ፣ ይህ በስዊድን ባህል ውስጥ ትልቅ ቦታ ያለው ምግብ በጨው ተዘፍዝፎ ለረጅም ወራት የዳበረ የበሰበሰ የባህር ዓሳ ሄሪንግ ነው። ምግቡ የሚታወቀው እጅግ በጣም አስከፊና የሚገማ ሽታ ስላለውም ጭምር ነው። የጣሳው ክዳን ገና ሲከፈት የሚወጣው ጋዝ ያለምን አስከፊ ሽቶዎች ሁሉ በአንድ ላይ የሰበሰበም ይመስላል። ይበሉት ምን ያደርጋል ለሚለው ጥያቄ ደግሞ መልሱ ፈጣን የማቅለሽለሽ የማስመለስ ስሜት አንደኛው ሲሆን አብዛኛው ሰው ምግቡን ወደ አፉ ከማድረሱ በፊት በሽንትና በበሰበሰ እንቁላል ድብልቅ የሚመስል ሽታው ምክንያት ወዲያውኑ ያስመልሰዋል። ምግቡ በድፍረት ለዋጠው ሰው የበሰበሰው የዓሳ ጣዕም በምራቅ እጤዎች ውስጥ ተከማችቶ ለቀናት ይቆያል። ከምግቡ በኋላ የሚደረግ ማንኛውም የመተንፈስ ሂደት በአቅራቢያ ያሉ ሰዎችን ሁሉ የሚያባርር ኃይል አለው። እናም ይህ ምግብ ዓለማችን ላይ ካሉ ለመመገብ አስቸጋሪ ከሆኑት ምግቦች መካከል አንደኛው ነው። ሁለተኛ፣ ካሱ ማርዙ የጣሊያን ሰርዲኒያ። ይህ ምግብ በጣሊያን ሰርዲኒያ ደሴት የሚዘጋጅ ለረጅም ጊዜ የታመቀ አይብ ነው። የአይቡ ልዩ ባህሪ ደግሞ በውስጡ በሺዎች የሚቆጠሩ በሕይወት ያሉ ነፍሳት የሚርመሰመሱበት መሆኑ ነው። እነዚህ ነፍሳት አይቡን እየበሉ በሚያወጡት አሲድ ምክንያት አይቡ እጅግ በጣም ለስላሳና የሚያቃጥል ጣዕም ይኖረዋል። እነዚህ ትሎች ሲደነግጡ ግን በምገባ ሰዓት እስከ 15 ሴንቲሜትር የመዝለዝ አቅም አላቸውና በሚመገቡበት ጊዜ ትሎቹ በቀጥታ ወደ አይኑ ውስጥ የመዝለል ጉዳት ሊያደርሱ ይችላሉ። ትሎቹን በሚገባ ሳይኝኩ ከዋጧቸውም በሆድ ውስጥ ባሉ አሲድ ሳይሞት በቀጥታ ወደ አንጀት ሊወርዱም ይችላሉ። ይህ በሚሆንበት ጊዜም በአንጀት ግድግዳ ላይ በመጣበቅ ከፍተኛ ህመም፣ ማቅለሽለሽና ተቅማጥንም ያስከትላሉ። በሶስተኛ ደረጃ የተቀመጠው አካርል የተባለው በአይስላንድ ብሔራዊ ምግብ የሆነው ሲሆን ይህ ምግብ ሽርክት የሻርክ ስጋ ነው። እዚህ የሻርክ ስጋ በደም ውስጥ ከፍተኛ የሽንት መጠን ስላለው ትኩስ ሆኖ ከተበላ መርዛማ እንደሆነም ይነገራል። መርዙን ለማስወገድ ስጋውን ከመሬት በታች ተቀብሮ ለወራት እንዲቆይ የሚደረግ ሲሆን ከዚያም ተሰቅሎ ይደርቃል። ምግቡን ወደ አፉ ሲያስገቡ ልክ እንደ ጽዳት ኬሚካል ወይንም እንደ ሽንት ቤት ጠንካራ የአሞኒያ ሽታ ጣዕም ያለው ሲሆን ይህ ሽታ ወዲያውኑ ሳይነስንና አፍንጫንና አይንንም በንባም ይሞላል። ከፍተኛ የአሞኒያ ይዘት ስላለው ጉሮሮን የማቃጠል የመቁረጥ ስሜትም የሚፈጠር ሲሆን ለጀማሪዎች ምግቡን መዋጥ ፈጽሞ የማይታሰብ የጀግንነትም ስራ ነው። አራተኛ፣ ፋጉ ጃፓን ያለው ምግብ ሲሆን ፋጉ የተነፋፋው ዓሳ ሲሆን በጃፓን እጅግ ውድና የክብር ምግብ ነው። ሆኖም ይህ ዓሳ በውስጡ ቴትሮዶክሲን የተባለ ከሳይናይድ 1200 እጥፍ የበለጠ ገዳይ መርዝን ይዟል። ይህንን ዓሳ ለማዘጋጀት ሰራተኞች ልዩ የሙያ ፈቃድ ማውጣት አለባቸው። የከንፈር መደንዘዝ ዓሳው በትክክል ከተዘጋጀ በውስጡ በጣም ጥቂት መርዝ ስለሚተው ከንፈርና ምላስ ላይ ደስ የሚል የመደንዘዝና የመኮርኮር ስሜት ይፈጥራል። ከዛ ባለፈ ግን የምግብ ሽባነትና ሞት የዓሳው መርዛማ ክፍል ጉበቱ አሊያም እንቁላሉ በአጋጣሚ ከተቆረጠና ምግብ ውስጥ ከገባ ተመጋቢው በጥቂት ደቂቃዎች ውስጥ ሙሉ አካሉ መስራት የሚያቆም መተንፈስም የሚያቅተው በመጨረሻም ሕይወቱን እንዲያልፍ የሚያደርገው ምግብ ነው። ለዚህ ምግብ ምንም አይነት ማከሚያ የሌለው ሲሆን ማለት ከፍተኛ ጥንቃቄን የሚጠይቅ ዝግጅትና አሰራር እንዳለበትም ይነገርለታል። ሌላው አምስተኛ ባሉት የተባለው ፊሊፒንስ የሚገኘው ባህላዊ ምግብ ሲሆን ባሉት በፊሊፒንስና በሌሎች የደቡብ ምስራቅ እስያ ሀገራት የሚዘወተር የመንገድ ላይ ምግብ ነው። ይህ ምግብ ተራ የተቀቀለ እንቁላል ብቻ ሳይሆን ከ14 እስከ 1 ቀን የሆነው በውስጡ ላባ አጥንት መውጣት የጀመረ የዳክዬ ጽንስ ያለበት እንቁላል ነው።
ምግቡ በአካል ላይ ቀጥተኛ ጉዳት ባያደርስም የጽንሱ እይታ ምክንያት ግን ከፍተኛ የስነ ልቦናን ጫናም ይፈጥራል። እንቁላሉን ሲመገቡ በመጀመሪያ ሾርቦን የሚጠጡ ሲሆን ከዚያም የጽንሱን ለስላሳ ስጋና አነስተኛ የሆኑትን አጥንቶችም ያኝካሉ። አጥንቶቹ ባፍ ውስጥ የሚፈጥሩት ቁርጥምጥም የማለት ስሜት ለብዙዎች ለመቀበል ከባድም ነው። ስድስተኛው ሳናክጂ ደቡብ ኮሪያ ያለው ምግብ ሲሆን የምግብ በህይወት ያለ ትንሽ ኦክቶበስ ተቆራርጦ በሰሊጥና በሰሊጥ ዘይት ተደርጎ ወዲያውኑ ለተመጋቢ የሚቀርብ የኮሪያ ባህላዊ ምግብ ነው። አሳው ተቆራርጦ ቢቀርብም የነርቭ ስራው ስለማያቆም ቁርጥራጮቹ ሳህን ላይ ይንቀሳቀሳሉ፣ ይወራጫሉ። የኦክቶበስ እግሮች ላይ ያሉ የመሳቢያ እጢዎች አሁንም በህይወት ስላሉ ወደ አፍ ሲገቡ በምላስ በጉንጭ ከሁሉም በላይ ደግሞ በጉሮሮ ግድግዳ ላይ የመጣበቅ ከፍተኛ እድል አላቸው። ምግቡን በሚገባ ሳያኝኩ በችኮላ ቋጡት ኦክቶበሱ በጉሮሮ ላይ ተጣብቆ አየር መተንፈሻ ቱቦን በመዝጋት በየዓመቱ ሰዎችን ህይወት ለሞት ይዳርጋል። ስለዚህ ይህንን ምግብ ለመብላት በደንብ ማኘክም ግዴታ ነው። ሰባተኛና የመጨረሻው ዱሪያን የተባለው ደቡብ ምስራቅ እስያ የሚዘወተረው ምግብ ሲሆን የፍራፍሬዎች ንጉስ ተብሎ የሚጠራው ዱሪያን እሾሃማ ቅርፊት ያለው ትላልቅ ፍራፍሬ ነው። ይህ ፍራፍሬ በዓለማችን እጅግ መጥፎ ሽታ ያለው ፍሬ በመባል የሚታወቅ ሲሆን ሽታው ልክ እንደ በሰበሰ ሽንኩርት አሊያም የፈሳሽ ቆሻሻ በመሆኑ በብዙ የእስያ ሀገራት በህዝብ ማመላለሻዎች በሆቴሎች ውስጥ እንዳይገባም ይታገዳል። ሽታውን ተቋቁመው ፍሬውን ወደ አፉ ያስገቡ እንደሆነ ግን የሚገርም ክሬም መሰል የለውዝ የከስተርድ ጣዕም ያለው ጣፋጭ ነገር ያገኛሉ። አእምሮ በገማው ሽታ በሚጣፍጠው ጣዕም መካከል ግራ በመጋባት ከፍተኛ የስሜት መናወጥም ያስተናግዳል። ባህላዊ እምነትን መሰረት ዱሪያን በሰውነት ውስጥ ከፍተኛ ሙቀት እንደሚፈጥርም ይነገራል። ታዲያ እነዚህ ምግቦች ለአንድ እንግዳ ሰው አስፈሪ ሊቀበሉት የማይችሉት ቢሆንም ለየሀገራቱ ማህበረሰብ ግን የታሪክ የህልውናና የባህል መገለጫዎች ናቸው። የሰው ልጅ የመላመድ ማንኛውንም ተፈጥሮ የሰጠችውን ነገር ወደ ምግብነት የመቀየር ጥበብ አስገራሚ ማረጋገጫዎችም ናቸው። ታዲያ እርሶስ ከነዚህ አስገራሚ ምግቦች የቱን የመቅመስ ድፍረት አለዎት የሚለውን ጥያቄ ለእናንተ ትተን ለዛሬ አበቃን። ለቻናላችን በድጋሚ አዲስ እንግዳ የሆኑ እንደሆን ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን።